አንድ ባለራዕይ ብልህ ታታሪና ልበቀና ኢትዮጵያዊ ወጣት የዛሬ 34 ዓመት ከቤተሰብ ከወዳጅ ከዘመድም ተብሎ በተገዛቸው በዚህች የጭነት መኪና የግል ስራውን ብሎ ጀመረ። ይሄው ስራ ዛሬ ላይ በስሩ ከ3.8 ቢሊዮን ብር በላይ የሚደርስ ጥሪትን ያፈራውንና በሀገሪቱ አንቱ ከተባሉ ደረጃ እንደ ግንባታ ስራ ተቋራጮች አንዱን ጨምሮ 4 እህትማማች ኩባንያዎችን ወዳቀፈና ቁጥራቸው ከ4000 የሚልቅ ሰራተኞችን ቀጥሮ ወደሚያስተዳድር ግዙፍ ኩባንያነት አድጎ ጎልብቶና ደርጅቶ ይገኛል። ለመሆኑ ይህ በባለራዕዩ ወጣት ልቦና ውስጥ ተጸንሶ በብልህነቱ አቅጣጫ ተቀይሶለት በታታሪነቱ ተኮትኩቶ በቀናነቱ ሺዎችን አቅፎና በሺዎች ታቅፎ ዛሬ ከተጠቀሰው ደረጃ ላይ ለመድረስ የበቃው ኩባንያ የትኛው ነው? ኩባንያው አሁን ከሚታይበት ደረጃ ለመድረስ በተጓዘባቸው ረጅም ዓመታት የፈጸማቸው ጉልህ ተግባራትና ያስመዘገባቸው ውጤቶች የገጠሙት እክሎችና እንቅፋቶች እንደዚሁም የማንሰራራቱ አብነቶች ምን ይመስላሉ? ድርጅቱ ለባለቤቱ ለሰራተኞቹ ለህብረተሰቡ ብሎም ለሀገር እንደምን ያሉ ትሩፋቶችን ለማስገኘት በቅቷል? ለወደፊት ጉዞ የተለማቸው ራዕዮችና የቀየሳቸው አቅጣጫዎችስ እንደምን ያሉ ናቸው? ይህ ዘጋቢ እነኚህንና ሌሎች ተዛማጅ ጥያቄዎችን በመመለሱና የገምሹ መንገድን በማሳየቱ ላይ ያተኩራል። የገምሹ መንገድ ከገብኮም በፊትኛ ቢዝነሶች ነበሩ የተነሳለበት በጣም ፈታኝ የሆኑ ገደላ የሚበዛባቸው መንገዶች ሰማይ ጠቀስ ግንቦች የሰራ ድርጅት የሆነ ሎካሊ ታዋቂ የሆነ መጣ ካምፓኒ ነው። 100% በሚባል ደረጃ ላንድ ፕሮጀክት ወይ ላንድ መንገድ ስራ የሚያስፈልጉ ማሽነሪዎችን ራሱን ያበቃ ድርጅት ነው። ኢትዮጵያን ሮድስ አውቶሪቲ ጋር የሚታመንበት ካምፓኒ ሆኖ ራሱን አብቅቷል ማለት ነው። በአቦጋያ ፕሮጀክት ላይ ትልቅ ፕሮጀክት ነው። ኢሊሊ ሁለተኛ 5 ስታር ዛን ፈጥራለን ብለናል። ሶስተኛው ሪል ስቴት ነው። እሱም አሁን ቡና ሚልክ እንደገና ማኑፋክቸሪንግ ውስጥም እየገባ ያለው ካምፓኒ ነው። የአቶ ገምቹ ታታሪነት ሰራተኛውንም ታታሪ ያደርጋል። ሀገራቸው በቃ ያልተዘመረላቸው ሰው ናቸው ብዬ ከማስባቸው ሰዎች ናቸው። ከገብኮም በፊትኛ ቢዝነሶች ነበሩ የተነሳንበት ከትራንስፖርት ሴክተር እና እንደዚህ ማሽነሪ ሬንት ላይ ነው የመጣ ነው። ወጣቱ ገምሹ በየነ በ1984 ዓመተ ምህረት አንድ የጭነት መኪናን ይዞ የጀመረው የትራንስፖርት ሥራ በሂደት የድርጅት ቅርጽን እያያዘና አድማሱን እያሰፋ መጣ። በ1991 ዓመተ ምህረት የመጀመሪያውን ይሄ የፍንጫ አፋፋት ደረቅ ጭነት ማመላለሻ የግል ድርጅት የተቋቋመበትም ኮንስትራክሽን መሳሪያዎች ማከራየት አገልግሎት ደግሞ ተቋቋመው በ1998 ነው። እዛ ቀጥሎ ደግሞ ይሄ አሁን ያለው ገብኮን ህዳር 2000 ዓመተ ምህረት ነው የተመሰረተው። በቅርበት እንደ ቢዝነስማንም ደግሞ ስናይ በአገራችን ውስጥ ብዙ የኮንስትራክሽን ሴክተሮች ስላልተሰሩ ብዙ ግብአት እንደሚያስፈልግ መንግስትም ደግሞ ሞር ካፓሲቲ ቢልዲንግ ላይ ለመስራት እቅድ እንዳቀደ ስለተረዳን ወዳውኑ ጊዜ ሳንወስድበት እንግዲህ ወደዚህ ቢዝነስ ገብተናል ማለት ነው። በአከራይነት ሲሰራ ያፈራቸውን የግንባታ ማሽኖች በመያዝ በደረጃ አንድ የሥራ ተቋራጭነት የተቋቋመው የገምሹ በየነ ኮንስትራክሽን ወይንም ገበኮን በዋናነት ፊቱን ያዞረው ወደ መንገድ ግንባታው ነበር። በዚህም በኩል ጨረታውን አሸነፈና 110 ኪሎ ሜትር ርዝመት ባለው የደንገጎ ድሬዳዋ ደወሌ መንገድ ከፍተኛ የጥገና ስራን በማከናወን እጁን አሟሸ።
ከዛ ቀጥሎ መንገድ አሸነፈ ማይጸብሪ ዲማ የሚባልና ዲማ ፍየል ውሃ ትግራይ አንድ ላይ ሲደመር ወደ 150 ኪሎ ሜትር ነው። ይሄ ከጥገና ወደ ዋና መንገድ የመስራት እድገት እመርታ ነው ያሳየው። ይህ እጅግ ተራራማና አስቸጋሪ በሆነ መልክዓ ምድር ላይ የተከናወነውና ከማይጸብሪ ዲማ ያለው የ75 ኪሎ ሜትር የአስፋልት መንገድ ሥራ እስከ 80 ሜትር ከፍታ ያላቸውንና ከ3.5 ሚሊዮን ሜትር ኩብ በላይ የሚደርስ የአፈርና የድንጋይ ቆረጣን 500,000 ሜትር ኩብ ያህል የመሬት ሙሌትን 35,000 ሜትር ኩብ የድጋፍ ግንብ ሥራዎችን እንደዚሁም የ97 አነስተኛና ርዝመታቸው እስከ 160 ሜትር የሚደርስ የ10 ታላላቅ ድልድዮችን ግንባታ ያካተተ ነበር። ያም ሆኖ ገበኮን የዚህን አስቸጋሪ መንገድ ግንባታ ሥራ ከተያዘለት ጊዜ ከ6 ወራት አስቀድሞ በማጠናቀቅ አስረከበ። ኢራጋ ኢትዮጵያን ሮድስ አውቶሪቲ ጋር ትልቅ ሬፑቴሽን ያለው የሚታመንበት ካምፓኒ ሆኖ ራሱን አብቅቷል ማለት ነው። በቀጣይነትም እንደ ሰሜን ሸዋ ባሉትና እጅግ ፈታኝ መልክዓ ምድር ያሏቸውን አካባቢዎች ጨምሮ በበርካታ የሀገሪቱ ክፍሎች የሚገኙ መንገዶችን ገንብቷል። ከዛ አዘዞ ጎርጎራ የሚባል ፕሮጀክት ሰርቷል። አዘዞ ጎርጎራ ወደ 50 ኪሎ ሜትር ከአዘዞ ከተማ እስከ ጎርጎራ ድረስ ያለው ሐረር ባይፓስ ከከተማዋ ከዚህ ወደ አዲስ አበባ ስቴድ በስተግራ በኩል ተገንጥሎ ሜዳ እንደ አዲስ መንገድ ነበር። እሱም መንገድ ሰርተናል። ዓለም ከተማ ዶጎሎ፣ ዓለም ከተማ መሃል ሜዳ የሚባሉ ትልልቅ በጣም ፈታኝ የሆኑ ገደላ ገደል የሚበዛባቸው መንገዶች ሰማይ ጠቀስ ግንቦች እየገነባ የሰራ ድርጅት የሆነ ታዋቂ ሎካሊ ታዋቂ የሆነ መጣ ካምፓኒ ነው። የ5 ኪሎ ሜትር ርዝመት ያለው የአምቦ ከተማ የውስጥ ለውስጥ መንገድም በገበኮን ከተገነቡት ፕሮጀክቶች መካከል አንደኛው ነው። ገበኮን በእነኚህ ግንባታዎች ሁሉ ያልታሰበ ውጫዊ ችግር ካልገጠመው በስተቀር ግንባታዎቹን ከቻለ ከታቀደላቸው ጊዜ አስቀድሞ ካልሆነለት ደግሞ በተያዘላቸው የጊዜ ሰሌዳ መሰረት እያጠናቀቀ በማስረከብ የሚታወቅ ድርጅት ለመሆን በቅቷል። ገምሹ በየነ ኮንስትራክሽን ሁሉም ፕሮጀክቶች ላይ በሚባል ደረጃ ወይ በጊዜው ወይ ከጊዜው በፊት ቀድሞ ያስረከበ የነበረ ድርጅት ነው። ገበኮን በአሁኑ ወቅትም የበርካታ የመንገድ ሥራ ፕሮጀክቶችን እያከናወነ ይገኛል። ከነኚህም ውስጥ ጭልሞ ተብሎ በሚታወቀው ተራራማ ጥቅጥቅ ደን የሚያልፈውና የ59 ኪሎ ሜትር ርዝመት ያለው የግንጪ ሽኩቴ የአስፋልት መንገድ ሥራ ይጠቀሳል። ይሄ ፕሮጀክት ከተዘግቶ ከተከፈተ ከባለፈው ታህሳስ ጀምሮ የአንድ ዓመት ተጨማሪ ውል ገብቶ እየተሰራ ይገኛል። ጥሩ አፈጻጸም ተገባደደ። አሁን 81% ደርሷል ስራው። መጀመሪያ በጸጥታ ምክንያት ተቋርጦ ነበረ 2 ዓመት ምናምን አካባቢ። ከዛ በኋላ አሁን ከተጀመረ በኋላ በጣም እያጣድፎ እየሰሩልን ነው። በጣም ደስ የሚል ነው። እንደ ድርጅቱ ባህል 8 ሰዓት አይደለም ስራ የሚሰራው ከዱሮ ጀምሮ። አሁን ገና እዚህ ሀገር ውስጥ እየመጣለ የስራ ባህል በሌሊት መስራት የድርጅት ከ10 ዓመት በፊትም በሁለት ሺፍት ነበር ስራ የሚንሰራው። ሌሊትም ይሰራል፣ ቀንም ይሰራል። የግንጪ ሽኩቴን የአስፋልት መንገድ ግንባታን በሁለተኛው ስምምነት ከተያዘለት ጊዜ አስቀድሞ ለማጠናቀቅ እንደተለመደው ቀን ከሌት እየተሰራ ይገኛል። ፕሮጀክቱ የተሟላ መሳሪያዎች ይዞ ነው የተንቀሳቀሰ የነበረው። በቂ የሆነ የሚባል መሳሪያ ማቴሪያል አቅርቦትም
ቆንጆ ነበረ። አሁን ሪሰንትሊ የግንጭ ሽኩቴ መንገድ እየሰራን ያለ ነው። ይሳውት 80% ኮምፕሊትድ ነው። በሚቀጥሉት 3 እና 4 ወራቶች ለትራፊክ ክፍት ይሆናል። በጥሩ ሁኔታ ነው የሰራ ነው። የገምሹ በየነ ኮንስትራክሽን ባለፉት ዓመታት ከመንገዶች ውጭም በርካታ ታላላቅ ግንባታዎችን አከናውኗል። ራሱን ህንጻዎች ይሰራል። ይሄው አሁን ከተቀመጥንበት ህንጻ ጀምሮ ማለት ነው። ይሄ ለምሳሌ በ1999 ዓ.ም ነው የተመረቀው። የሊሊ ሎት 1 ሎት 2 የሊሊ ሆቴል የሊሊ ፓርኪንግ አንድ 4 እንትኖች ሰርተዋል። አርሲ ዩኒቨርሲቲ ላይ የተማሪዎች መመገቢያ አዳራሽና ጽሕፈት ቤት ያስተዳደር ቢልዲንግ ሰርተዋል። ትላልቅ የመስኖ ግድቦቹንም ኦሬዲ ሰርተንበታል። እሱም ኦሬዲ ለማጠናቀቅ ላይ ያለ ነው። ገበኮን በምስራቅ ሐረርጌ ዞን መዩ ሙልቄ ወረዳ በሚገኘው እጅግ ቆላማ አካባቢ የሞጆ መካከለኛ መስኖ ልማት ፕሮጀክትን በመገንባት ላይ ይገኛል። ከዋናው ግድብ በተጨማሪ በግራና በቀኝ የሚዘረጉትንና በድምሩ የ61 ኪሎ ሜትር ርዝመት የሚኖራቸውን የዋና ቦዮች ጠቅላላ ግንባታ ሥራ ከተያያዘለት ጊዜ አስቀድሞ ለማጠናቀቅ በመትጋት ላይ ነው። በትክክለኛ ስራ የጀመርነው በባለፈው ህዳር 5 ላይ ነው። ልክ እንደጀመርን በዋናነት ይሄ ከኋላ የምታዩትን ግድብ የሰው ኃይል አረባርበን በ3 ወር ውስጥ ጨረስን ማለት ነው። ከጨረስን በኋላ ምንድነው ያደረግነው? በዚህ በግራና በቀኝ በኩል በግራ ወደ 29 ኪሎ ሜትር ያክል ይሄዳል። ይሄ የምታዩት ዋና ካናል ዋና ቦይ ማለት ነው። እንደገና በዚህ በቀኝ በኩል ወደ 32 ኪሎ ሜትር ይሄዳል። አሁን በዚህ በግራ በኩል ወደ 19 ኪሎ ሜትር ደርሷል። የግንብ ስራው ግንባታው እስከ 20 ድረስ ኦሬዲ ተይዞ ነው ያለው። አሁን በዚህ በቀኝ በኩል ማለት ነው። ኮንትራታችን እስከ አፕሪል ነው ሚያዚያ 28 ድረስ ነው ኖርማሊ አሁን የመጨረሻው ቀናችን። እኛ አፕሪል 28 ሳይደርስ ሞስት ፕሮባብሊ እስከ ታህሳስ 30 100% አጠናቀን ለህብረተሰቡ ለማስረከብ ነው ያለን እቅዳችን ማለት ነው። ገምሹ በየነ ኮንስትራክሽን ቀደም ሲል እንዳልነው ፕሮጀክቶችን ሲችል ከተያዘላቸው ጊዜ አስቀድሞ ሳይችል ደግሞ በታቀደላቸው የጊዜ ሰሌዳ በተገቢው የጥራት ደረጃ ገንብቶ እየጨረሰ ለማስረከብ ያበቁትንና ስኬት በስኬት ላይ ያጎናጸፉትን ፈርጀ ብዙ ብቃቶች ተላብሶ የሚገኝና በአሰሪዎች በኩል ከፍተኛ አመኔታን ያተረፈ የሥራ ተቋራጭ ነው። ለዚህ ጥንካሬ ካደረሱት ምክንያቶች አንደኛው ደግሞ የሰው ኃይል ብቃቱ ነው። እኔ እንደ አንድ ሰው ወጥቼ እንደ አንድ የሚመራ ሰው ሊመራ ይችላል። ዳይሬክሽን ላስቀምጥ ይችላል። ያንተን ዳይሬክሽን ደግሞ የሚተገብርልህ ካንተ በታች ያለው ሰው ነው፣ ሰራተኛው ነው። ስለዚህ ይሄ ስኬት የገምሹ ወይ የማኔጅመንቱ ሳይሆን ኦቨርኦል ካምፓኒ ውስጥ ኢንቮልቭ አድርጎ የሚሰሩትን ከታች እስከ ላይ የተሳተፉበት ስኬት ነው ብሎ ነው ገብኮን ማቆየት የቻለው። እሱ ነው ብዬ ነው ማምነው። ትልቁ የዚህ ካምፓኒ የሥራ ሰክሰስ ውጤታማ የሆኑ ሰራተኞችን ባለሙያዎችን ሪክሩት አድርጎ አሰማርቶ አሰልጥኖ ስለሚያሰማራ አሁን ድርጅቱ ለደረሰበት ሰክሰስም የሰራተኛው አደረጃጀትና ስምሪት ለደረስንበት ውጤት ዋና ወሳኝ ነገር ነው። ቢገቡ ለድርጅቱ ይጠቅማሉ ብለን ያሰብንባቸውን ባለሙያዎች ዌል ኤክስፒሪየንስድ የሆኑትን ከየትም አምጥተን ኢንጀክት እናደርጋለን። ቻሌንጆችም ሲገጥሙን አገር ውስጥ ያለ ባለሙያ አይደለም ከውጭም ቢሆን አምጥተን እናሰራለን። ነባር ሰራተኛ ያለውና የሥራ ልምድ ያለው ኦልሞስት ሰራተኛ እዚህ ድርጅት ውስጥ ረጅም ዓመት የሚሰሩ ሰራተኞች ናቸው። ጥሩ የሥራ ኢንቫይሮንመንት አለ። ሌላው የኩባንያው ጥንካሬ ደግሞ ቁጥራቸው ከ385 የሚልቁና ዘመኑን የዋጁ የግንባታ ማሽነሪዎች ባለቤት መሆኑ ነው። ገምሹ በየነ ኮንስትራክሽን ለመንገድ ስራ ወሳኝ የሆኑ በማሽነሪም በሰው ኃይልም በተለያየ ሪሶርሶች ራሱን ያበቃ ድርጅት ነው። ኦልሞስት በሚባል ደረጃ ሁሉም ከትንንሽ መኪና እስከ ዶዘር እስከ አስፋልት ፕላንት ድረስ
የራሱ ማሽነሪ ያለው ድርጅት ነው። ስለዚህ ከክራይ ውጪ የሚከራየው ማሽኖችም የሉም። ኦልሞስት 100% በሚባል ደረጃ ለአንድ ፕሮጀክት ወይ ለአንድ መንገድ ስራ የሚያስፈልጉ ማሽነሪዎችን ራሱን ያበቃ ድርጅት ነው። ይሄ ኦልሞስት አሁን ዓለም ላይ ካለው በጣም ዘመናዊ የሚባል ባቺንግ ፕላንት ነው። ይሄ ብቻ ሳይሆን እንደዚህ አይነት ሁለት አለ። ኮምፒውተራይዝድ በሆነ ወይ ባቺንጉን የሚሰራ ጥራቱን የጠበቀ አስፋልት ማምረት የሚችል አስፋልት ባቺንግ ፕላንት ነው። ስካይ ሚክስ የሚባል ፓቺንግ ፕላንት ነው። ምርቱ የቱርክ ምርት ነው። ፐር ሃወር 60 ሜትር ኪዩብ ማምረት የሚችል ፕላንት ነው ያለን። ፐር ዴይ ደግሞ ከ400 እስከ 600 ሜትር ኪዩብ እናመርታለን። የተለያዩ ግሬድ ያላቸውን ኮንክሪቶች እናመርታለን። ለምሳሌ ከሊን ኮንክሪት C15 ከምንለው እስከ C60 ድረስ እናመርታለን። የተሟላ ላቦራቶሪ አለን። በዛ ላቦራቶሪ ውስጥ ሚክስ ዲዛይን እንሰራለን። የተሰሩት ሚክስ ዲዛይኖች ሁሉ ለኮንክሪት ምርት አይቀርቡም። ከውስጡ የተሻለ ወይም ደግሞ ኮምፕሬሲቭ ስትሬንግዛቸው ለዛ ሚት ያደርጋል ያልናቸውን ስታንዳርዱን የጠበቀውን ኮንክሪት ነው ወደ ሽያጭም ለስራም የምናውለው። ከዛ ውጪ ግን ዴሊቨር የምናደርግባቸው ወደ 15 ሚክሰሮች አሉ። ብቃትን የተጎናጸፉ ሰራተኞችን ከዘመናዊ ማሽነሪዎች ጋር አቀናጅቶ ውጤታማ ስራ ለመስራት ደግሞ ብቁ መሪና የአመራር ስልት መኖራቸው ወሳኝ ይሆናል። አቶ ገምቹ የድርጅቱ ባለቤት ስራ እንዲያድር የማይፈልጉ ታታሪ ሰርቶ የሚያሰሩ ለግል ህይወታችንም ተመክሮ የምንወስዱ ስለሆነ የአቶ ገምቹ ታታሪነት ሰራተኛውንም ታታሪ ያደርጋል። ሪሶርሱ መኖሩ ብቻ አይደለም አንድን ስራ በጊዜ ለመጨረስ የሚያስችሉት። እነዛ ሪሶርሶች በትክክለኛ መንገድ በተደራጀ ወይ ፕሮጀክት ማኔጅመንት እውቀቶችን ተጠቅሞ ማኔጅ ማድረግ ያስፈልጋል። ይህንንም ሪሶርሱን ማኔጅ የሚደረግበት የራሱን የቻለ ሲስተም ያለው ድርጅት ነው። ገምሹ በየነ ኮንስትራክሽን ከ10 እና 15 ዓመታት በፊት የጥራት ደረጃቸውን ጠብቆ እየገነባ ያስረክባቸው መንገዶች አሁንም ደህንነታቸው እንደተጠበቀ ተገቢውን አገልግሎት በመስጠት ላይ ይገኛሉ። ይህም ሊሆን የቻለው ድርጅቱ ጥራትን በተመለከተ የሚከተለውን የማይሸራረፍ አቋም ለማስፈጸም እንዲያስችሉት ከየፕሮጀክቶቹ ሳይት ጀምሮ ባደራጃቸው ላቦራቶሪዎችና በዘረጋቸው የጥራት ቁጥጥር አሰራር ስልቶች አማካኝነት ነው። ይሄ እንዳለን አጠቃላይ ፕሮጀክት ኮንስትራክሽን ላቦራቶሪ ነው። አጠቃላይ በገንጭ ሽኩቴ ፕሮጀክት ላይ አስፋልት ወርክ የሚሰሩ ስራዎችን የአስፋልት ጥራቶች፣ የኮንክሪት ጥራቶች፣ የአፈር ጥራቶች አጠቃላይ ኢንተርናሽናል ስታንዳርድ ኦርጋናይዜሽን መሰረት ወይ ደግሞ በአስፋልት ወርክ ላይ ሌቨል ደረጃ ላይ ጥራት መሰረት ላይ ኳሊቲን ጠብቆ ሙሉ የላቦራቶሪ ኢኩዊፕመንት ላይ እዚህ አሰስ የሚደረገው ኳሊፊኬሽኑም ክሮስ ቼክ የሚደረግበት ነው። አጠቃላይ በኢንተርናሽናል ስታንዳርድ ላይ የመንገድ ኳሊቲ ኮንትሮል የምናርጋቸው በጣም የተሻለ ኤክስፐርት የሆኑ ኳሊፋይድ የሆኑ ማሽኖችና ኳሊፋይድ የሆኑ ሰው ኃይል አለን። እንደ ድርጅት ስራው የፈለገ ነገር ይጠይቅ መጠየቅ የሚሰራው የሚፈልገው ነገር እናደርጋለን እናቀርባለን። ከሰው ውጪ ላይ ግን ኮምፕሮማይዝ የምናደርገው ነገር የለንም ከኳሊቲ ጋር ተያይዞ። የገበኮን ኩባንያ ግሩፕ በአሁኑ ወቅት ከስራ ተቋራጩ በተጨማሪ 3 ትማማች ድርጅቶችን በስሩ አቅፎ ይመራል። አንዱ ያው ሆቴል ኢንዱስትሪ ውስጥ ነው ያለ ነው። 5 ኮከብ ላይ ነው ያለው። ይሄም ደግሞ ከፍተኛ የኤዩ ሚቲንግ ላይ የሚመጡ ሰዎች በተለያዩ ሃይ ሌቭል ሆኑ ቪአይፒዎችን የሚያስተናግድ ሆቴል ነው። ካዛንቺስ አፍሪካ ኢኮኖሚ ኮሚሽን አጠገብ በተገነቡለት መንታ ባለ 10 እና ባለ 25 ፎቅ ህንፃዎች ውስጥ የሚገኘው የኤሊሊ ሆቴል ስራውን የሚያከናውነው በዱባዩ የአሌፍ ሆስፒታሊቲ ማኔጅመንት ኩባንያ አማካኝነት እየተመራ ነው። Okay, this hotel has been built like 11 years ago. ሆቴላችን 11 ዓመት ሆኖታል። ፕሬዚዳንሻል እና ኪንግ ሳይዝ የሆኑትን ጨምሮ 155 አልጋዎች አሉት። Including junior suites, presidential suite and king size rooms.
And this hotel compound, like one main restaurant. አስረኛ ፎቅ ላይ ማራኪ ከተማ እይታ ያለው የቪአይፒ ምግብ ቤት አለ። ሁለተኛ ፎቅ ላይ ደግሞ የቁርስ ምሳና አራት አገልግሎት የሚሰጥበት ሌላ ተጨማሪ ምግብ ቤት አለ። 1 and 2, that's for all day dining. We have 14 conference rooms and meeting halls. ሁለተኛው ህንጻችን ላይ ደግሞ ሁለቱን ሰፋፊ የሰርግና የሌሎች ታላላቅ ሁነቶች ማስተናገጃዎቻችንን ጨምሮ 14 የስብሰባ አዳራሾች አሉን። በሆቴላችን ውስጥ የዋና፣ የጂም፣ የሳውና ባዝና የማሳጅ አገልግሎቶችም ይሰጣሉ። ባለ 5 ኮከብ ሆቴል እንደመሆኑ መጠን የወንዶችና የሴቶች የውበት ሳሎኖችም አሉን። በጠቅላላው የ24 ሰዓት አገልግሎት እንሰጣለን። We open 24 hours. የኢሊሊ ሆቴል ከተጠቀሱት በተጨማሪ በአዲስ አበባ ባልተለመደ መልኩ በሁለተኛው ህንጻ ውስጥ የሚገኝ ባለ 6 ፎቅ የመኪና ማቆሚያ ስፍራ ባለቤትም ነው። የገበኮን ኩባንያ ግሩፕ ከአዲስ አበባው በተጨማሪ ቢሾፍቱ ከተማ በሚገኘው ባቦጋያ ሐይቅ ዳር ከውሃው ውስጥ በቅሎ የወጣ የሚመስለውን የባለ 14 ፎቅ እጅግ ዘመናዊ ሪዞርት ግንባታን በገምሹ ኮንስትራክሽን አማካኝነት በማጠናቀቅ ላይ ይገኛል። በአጠቃላይ አሁን የፊኒሺንግ ስራውን ኦልሞስት ጀምረናል። የልስን ስራዎች ተጠናቀዋል። የሴራሚክ እና የሲሊንግ እንዲሁም አንዳንድ የኤሌክትሪክ እና ኤሌክትሮሜካኒካል ስራዎች ብቻ ናቸው የቀሩት። ባለ 5 ኮከብ ሆቴል ማሟላት ያለበትን ስታንዳርድ በሙሉ አሟልቶ እንዲሰራ አዛድ በሚባል የአማካሪ ድርጅት እያማከረን የምንሰራው ደረጃ አንድ አማካሪ ነው። በአቦጋያ ፕሮጀክት ላይ ትልቅ ፕሮጀክት ነው። በጣም ሜጋ ፕሮጀክት ነው። በጣም ቻሌንጂንግ ሆነ ቦታ ላይ ነው ተገነባው። በአጠቃላይ እሱ በዚህ አመት ውስጥ ወደ ስራ ይገባል ብለን እንገምታለን። ስለዚህ ኢሊሊ ሁለተኛ 5 ስታር እዛ እንፈጥራለን ብለናል። ሶስተኛው ሪል ስቴት ነው። ሪል ስቴትም ኦሬዲ ያው እንደምታዩት ኦሬዲ እየገነባን ነው። እሱም ደግሞ የሀገራችንን ውስጥ ያለውን የቤት ልማት ችግር ወይም ደግሞ የቤት እጥረትን ለመቅረፍ እንደ ካምፓኒ አስበንበት የገባን ነው። በኢሊሊ ሪል ስቴት ባለቤትነትና በገምሹ በየነ ኮንስትራክሽን ተቋራጭነት እየተሰሩ ካሉት በርካታ ህንጻዎች መካከል በአምቦ ከተማ ግንባታው እየተጠናቀቀ የሚገኘው ባለ 5 ፎቅ ዘመናዊ የገበያ ማዕከል ለከተማዋና ለነዋሪዎቿ በርካታ ትሩፋቶችን ይዞ እንደሚመጣ ይጠበቃል። ይሄ ህንጻ ያረፈበት አንዱ ወለል ወደ 2265 አካባቢ ሲሆን ይሄኛው ደግሞ የገበያ ማዕከልና የተለያዩ የስብሰባ አዳራሾችን ያካተተ ሲሆን በሚቀጥሉት 2 እና 3 ወራት ውስጥ አቅማችንም አረባርበን ለመጨረስ ለተቀን እየሰራን እንገኛለን። የኢሊሊ ሪል ስቴት በአዲስ አበባ ከተማ ካዛንቺስ አካባቢ ቅንጡ አፓርትመንቶችንና እጅግ ዘመናዊ የገበያ ማዕከላትን የያዙ 2 ግዙፍ ህንጻዎችን እያስገነባ ይገኛል። እነዚህ እንግዲህ ህንጻዎቹ ሪል ስቴቶቹ አንደኛ በጣም መሃል ከተማ ላይ ስለሆነ ዘመኑን መዋጀት የሚችሉ ጥራታቸውን የጠበቀ ስታንዳርዳቸውን የጠበቀ ህንጻዎች ናቸው። እንግዲህ እንደምታዩት ወደ ታች 3 ቤዝመንት ያለና 2 ታወር ያለው እስከ G+28 ያለ ህንጻ ሲሆን ሁለተኛው እዛ ጎረቤት ላይ ያለው ህንጻ ደግሞ 4 ቤዝመንት ወደ ታች ያለውና እስከ ላይ ወደ 26 ያለው ህንጻ ናቸው። ባለመንታ ታወር ውስጥ ከግራውንድ እስከ 5ኛ ፎቅ ድረስ በመገንባት ላይ የሚገኘውና ቅንጡ አሳንስርና ስካሌተር በመባል የሚታወቁት ተንሸራታች ደረጃዎች የተገጠሙለት እጅግ ዘመናዊ የገበያ ማዕከል የሀገራችንን የገበያ ማዕከላት የጥራት ደረጃ ባደጉት ሀገሮች ወደሚገኙ ሞሎች ደረጃ ማድረስን በዓላማነት ያነገበ ነው።
ትልቅ ሞል ሰርተናል። በዚህ አጋጣሚ መግለጽ የምፈልገው ኦሬዲ በዚህ 4 ወር 5 ወር ጊዜ ውስጥ ወደ ስራ ይገባል። ከፍተኛ የሆነ ጥራቱን ጠብቆ እያንዳንዱ ቴክኖሎጂን ያማከለ ነው ተሰራው እና ብዙ ተከራዮችን በዚህ አጋጣሚ ወደኛ መጥተው መከራየት ይችላሉ ብዬ መግለጽ ፈልጋለሁ። አራተኛው እህት ኩባንያ ደግሞ በዋናነት በአስመጪና ላኪነት ስራ ላይ የተሰማራው አሚን ፒኤልሲ ነው። እሱም አሁን ቡና ሚልክ እንደገና ማኑፋክቸሪንግ ውስጥም እየገባ ያለው ካምፓኒ ነው። የገበኮን ኩባንያ ግሩፕ ከመነሻው አንስቶ ማህበራዊ ኃላፊነቱን በተገቢው መንገድ ሲወጣ ቆይቷል። እግዚአብሔር ይባርከው አቶ ገምሹ እስከነ ሰራተኞቹ ማመስገን ነው የሚፈልገው። ትልቅ እንትን ነው አስተዋጽኦ ነው ያደርጉልን እና ጠይቀን ከሱ የምናጣው ነገር የለም። ይሄን አግዘን ተቸገርን እዚህ ጋር መኪና ስጠን ገልባጭ አግዘን ሎደር ዶዘር ይሄን አግዙን ከተማ አስተዳደሩ ካለ የሀገር ሽማግሌዎች ምናምን ደውለንም ብንጠይቀው ስፔሻሊ ወዲያው በቃ እስቲ በቃ በዚህ ቀን እንዲ እናደርግ ብሎ መፍትሄ እየሰጡን ብዙ ስራ ነው ያገዙን። ኮቪድ ወረርሽኝ ወደ ሀገራችን በመጣ ጊዜ ለተለያዩ ቦታዎች የእጅ መታጠቢያ ሳኒተሪ የተለያዩ የእጅ መታጠቢያዎችን እንደገና የአፍንጫ መሸፈኛዎችን አምቡላንስ ሁሉ በዚህ በምዕራብ ሸዋ አካባቢ እንዲጠቀሙ ድርጅቱ የሰጠበት ሁኔታ ነው ያለው። በትምህርት ቤት ደረጃም በትግራይ 4 ሚሊዮን በወለጋ 6 ሚሊዮን እንዲሁም በሸገር ከተማ 6 ሚሊዮን ብር ያህል ገንዘብ ወጪ በማድረግ የመማሪያ ክፍሎችን ገንብቶና ቁሳቁስ አሟልቶ ለህብረተሰቡ አስረክቧል። በሽኩቴ ከተማ ደግሞ የ2 ኪሎ ሜትር የውስጥ ለውስጥ መንገድን በራሱ ወጪ በመገንባት ላይ ይገኛል። እነኚህ በውል ከፊት ለፊት የሚታዩ ናቸው እንጂ በየጊዜው ከየመስተዳደሩ ከአካባቢ ህብረተሰብ የሚወጡ ጥያቄዎችን ብዙ ነው የምናስተናግደውና ሶሻል ኮርፖሬቶች በተለያዩ ጊዜ ተሳትፎ ድርጅቱ ያደርጋል። የገበኮን ኩባንያ ግሩፕ እስካሁን ላይ የናቸው ስኬቶች ሊበቃ የቻለው በዓለም አቀፍ ደረጃ የተመሰከረለትን በእውቀትና በመርህ ላይ የተመሰረተ የአሰራር ስልትን በመከተሉ ነው። በዚህም ኩባንያው በተከታታይ ዓመታት በአይኤስኦ እየተመዘነ ብቃቱ ሲረጋገጥለት ቆይቷል። ገበኮን አሁን አይሶ ስታንዳርድ ያሟላ ነው። በዛም በየአመቱ ከዩኬ መጥቶ ኢቫሉዌሽን ሰርቶ ያው ስታንዳርዱን በየአመቱ ይታደሳል። በእነሱ ውስጥ ነው ሞኒተር የምንደረገው ማለት ነው። እሱን ስታንዳርድ ደግሞ እያንዳንዱ ዲፓርትሜንቶች ላይ ስፕሊት እናደርግና በዛ ሲስተም እንዲመሩ ነው የምናደርገው። ኩባንያው ቀደም ባሉት ዓመታት በርካታ ሽልማቶችንና የምስጋና የምስክር ወረቀቶችን ከደንበኞቹና ከተለያዩ አካላት ሲያገኝ ቆይቷል። ዘንድሮም በሀገራችን ስኬትን ላስመዘገቡ ታላላቅ ተቋማትና ግለሰቦች ዕውቅና የሚሰጠው የስታር ዋይድ አዋርድ ኩባንያውን ምርጡ የኮንስትራክሽን ድርጅትና ምርጡ የንግድ ኩባንያ የድርጅቱ ባለቤትና ዋና ሥራ አስኪያጅ የሆኑትን አቶ ገምሹ በየነን ደግሞ ምርጡ የንግድ ሥራ መሪ በማለት በ3 ዘርፎች ለሽልማት አብቅቷቸዋል። አቶ ገምሹ በየነን በጣም እኔ ከማውቃቸው ሰዎች በላይ ሀገራቸው በቃ ያልተዘመረላቸው ሰው ናቸው ብዬ ከማስባቸው ሰዎች ናቸው። የሆነ ቃል ነበረን ይህንን ድርጅት የሰው ዘር የተባለ ሁሉ እንጀራ መበላበት እናደርገዋለን እንድል ነበረ። ተሳክቶልን አይተናል። እልል ላይ የውጭ ሀገር ዜጎች ሳይቀር በኮንስትራክሽን ወቅት ይሁን አሁን ዛሬ በሆቴሉ ስራ ላይ ተሰማርተው ይገኛሉ። ይህን የመሰለ ካምፓኒ አሳድገው ለኢትዮጵያውያን ብዙ ሰው እንጀራ እንዲበላበት ስላደረጉ እግዚአብሔር ረጅም ዕድሜ ይስጣቸው እላለሁ። ከአቶ ገምሹ ጀምሮ ከባለቤታቸው ከወይዘሮ ፀሐይ ወልደሰንበት ጀምሮ። ለመሆኑ የገበኮን ኩባንያ ግሩፕ የወደፊት አቅጣጫዎቹና እቅዶቹ ምን ይመስላሉ? እኛ ያሰብነው ካምፓኒያችን ወደ ፓብሊክ ማውጣት ነው። ፓብሊክ ካምፓኒ እንዲሆን ነው የምንፈልገው። ለዚህ ጥናቱን
አስጠንቅተን አስጨርሰናል። ፕሮፖርታችን ኢቫሉዌሽን አሰርተናል። ስለዚህ ስቶክ ማርኬቱ ሲመጣ ተወሰነ ወደ ሼር ካምፓኒ ላይ ወስደን ሞር ለጀነሬሽን እንዲያልፍ እዚህ የተያዙ ሰራተኞች 4000 5000 ሰራተኛም ደግሞ ዘለቀታ የሆነ ዋስትና እንዲኖራቸው ይሄን መንገድ ለማሳዝ በሰፊው እየሰራንበት ነው እንደ ማኔጅመንት። ገበኮን በቱሪዝሙና በሪል ስቴቱ ዘርፍ በያዘው ዓመት ወደ ስራ አስገባቸዋለሁ ብሎ እያካሄዳቸው ካሉት ፕሮጀክቶች በተጨማሪስ ምን አዳዲስ ነገሮችን ይዞ ለመምጣት አቅዷል? በእኛ ገራም ፓይፖች በሚመረቱበት ሰዓት ላይ 4 ቀን 5 ቀን ኩሊንግ ታይሞቹ ይጠበቃሉ። ከዛ በኋላ ነው ወደ 7 ቀን ቆይቶ የሚወጣው። እሱንም በኦቨን ተመርቶ የሚወጡት ወጥቶ ወደ ሳይት የሚጭኑበት ሁኔታ እሱም እየሰራንበት ነው። ብዙ ስጦታችን በአዲስ ዓመት ይሄን ይዘን እንመጣለን ብለን እንገምታለን። እዚህ ምስራቅ አፍሪካ ላይ አክቲቭሊ ኮንስትራክሽን ውስጥ መግባት እቅድ አለን። እንደ ኡጋንዳ፣ እንደ ታንዛኒያ፣ ኬንያ፣ ሩዋንዳ ምናምን እንዲህ አይነት አካባቢዎች ላይ መግባት እንፈልጋለን እና እሱን እየሰራንበት ነው ያለነው። አንዳንድ ጨረታዎች መሳተፍ ጀምረናል፣ እየተሳተፍን ነው ያለነው። ትልቁ ስራ ነው ብለን የወሰድነው የአስፋልት ፓቺንግ ፕላንት ኦሬዲ አሁን አዲስ አምጥተን እየተከልን ነው። ኮንክሪት ፓቺንግ ፕላንቶችንም እየተከልን ነው። በዛ ልክ ሬዲሜድ ኮንክሪቶች ወይም ደግሞ ሬዲሜድ ፓቺንግ ፕላንቶችም እና አስፋልቶቹንም ዴሊቨር ለማድረግ እዚህ መሳሪያዎች ሀገር ውስጥ አስገብተን እንቅስቃሴ ጀምረናል ማለት ነው። ቀጣዩ የአዲሱ ዓመት ለአካባቢና ለከተማችን ስጦታችን እንደገብኮን እነዚህ ማቴሪያሎች ግብአቶችን እናቀርባለን ብለን ነው የምናስበው። በአንድ የጭነት መኪና የተጀመረ የግል ስራ በቢሊዮኖች የሚቆጠር ጥሪትን ወደ አፈራ ግዙፍ ኩባንያነት ያደገበትን የ34 ዓመታት የገምሹ መንገድ በወፍ በረር ለመቃኘት ሞክረናል። ይሄው የገምሹ መንገድ የንግድ ስራን በብልህነት በታጀበ ቀና ልቦናና ታታሪነት ማከናወን አትራፊ እንጂ አክሳሪ አለመሆኑን ከአቋራጭ ጊዜያዊ ጥቅም ይልቅ የድርጅትን የደንበኛንና የሀገርን ዘላቂ ጥቅምና እድገት አክብሮ የሚያስከብር መርህንና አሰራርን መከተል ወደ ስኬት ማማ የሚያንደረድር አዋቂነት እንጂ ወደ አዘቅት የሚደፍቅ አላዋቂነት እንዳይደለ የስራን፣ የባልደረቦችን፣ የድርጅትን፣ የህዝብንና የሀገርን ፍቅር በሰነቀ ልቦና ቀን ከሌት መትጋት ከራስ አልፎ ለሺዎች የሚትረፈረፍ ትሩፋትን ለማፍራት እንደሚያስችል አስተምሮናል።